እያሳለፈ ያለው የዛሬውን ቀን በማሳለፍ የምንወዳቸው ሰው እውነት ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ አደረሰን። እጅግ ከምንወዳቸውና ከምናከብራቸው በአገልግሎታቸው ብዙ የጠቀምን ብዙ የተማርን የሚያስተምሩበት መንገድ ነው በግል በጣም ነው የምወደው። እንግዲህ ከተወደዱ አገልጋይ ከቄስ ትዕግስቱ ጋር ደግሞ በዓልን አንድ ላይ ለማሳለፍ ከእሳቸውና ከባለቤታቸው ጋር አሁን ወደ ቄስ ትዕግስቱ ቤት እያመራን እንገኛለን። እስከ መጨረሻው ድረስ በዓልን ከኛ ጋር እንድታሳልፉ በአክብሮት እንጠይቃለን። ከነሱ ጋር የምናደርገው ቆይታ እጅግ ቆንጆ እንደሚሆን እንደምትጠቀሙበት ተመልካቾችም እናስባለን። መልካም በዓል ይሁንላችሁ እያለን አብራችሁን ቆዩ። ለትንሣኤው ለጌታችን ለኢየሱስ ክርስቶስ የመታሰቢያ በዓል በሰላም አደረሳችሁ። እንኳን አብሮ አደረሰን። በዓል እንዴት ነው? ጥሩ ነው። በዓል ብሏል እንግዲህ። ቆንጆ ነው። እስቲ ትንሣኤን ስትገልጹት እንዴት ነው የምትገልጹት? ከማለም ትንሣኤ እንደምታውቂው የሰው ልጆች ሁሉ ዋናና ታላቅ ነገር ነው። ነቢያት የተነበዩለት በጉጉት የጠበቁት እግዚአብሔር ለሰው ልጆች የሰጠው ብቸኛ መፍትሄ ነው። በአዳም በኃጢአቱ ምክንያት ዘሮቹን ሁሉ ይዞ ከጠፋ በኋላ በስራ መስጠቅ ስላልተቻለ ቃል ስጋ ለብሶ በመካከላችን አድሮ የኛን ኃጢአት ሁሉ ዋጋ ከፍሎ የተነሳበት ነው። እንግዲህ ያው መላእክት እልል ያሉበት የሰው ልጆች ወደ እግዚአብሔር መንግስት እንዲገቡ መጋረጃው የተቀደደበት እግዚአብሔር የህይወት መንገድ የከፈተበት የሰው ልጆች ዕዳ ተከፍሎ ያለቀበት በመሆኑ በጣም ትልቅ የምስራች ነው እና ዋጋችን ተከፍሎልናል። ወደ እግዚአብሔር መንግስት በክርስቶስ ጽድቅ መግባት ሆኖልናል። ለአዳም ልጆች ሁሉ ብስራት የተበሰረበት ነው። እንግዲህ ድጋሚ ላንሞት በክርስቶስ ሞትና ትንሣኤ ሞት ድል የተነሳበት ነው። ስለዚህ ሞት ሆይ መውጊያ ወዴት አለ ተብሎ የሞት ቀንበር የተሰበረበት እኛም የትንሣኤ ተስፋ በኢየሱስ ትንሣኤ ያየንበት ነው። በጣም የሚያስገርም ልዩ በዓላችን ነው። ከዚህ የተለየ ብዙ ባይኖረኝም ግን በጣም እግዚአብሔር አምላክ ልጆቹን የሰው ልጆችን እንዴት ምን ያህል እንዳፈቀረ በጣም የማይበት በዓል ነው። ፍቅር ምን ማለት እንደሆነ የፍቅር ትርጉም ያየሁበት የማይበት በዓል ነው። ድሮ መብልና መጠጥ ብቻ ነው ግን አሁን በጣም እግዚአብሔር የልቤን አይኖች ሲያበራ እግዚአብሔር አምላክ ምን ያህል የሰው ልጆችን ሲጀመርም ሲፈጥራቸውም ወዶ እንደፈጠራቸው ከዛ በኋላም ደግሞ ያንን ፍቅር ለመመለስ የከፈለውን ዋጋ ያወኩበት በዓል ነው። መልካም። እንግዲህ አንድ ጥያቄ አለኝ እዚህ ላይ ብናነሳው። እንግዲህ ብዙ ሰዎች ናቸው በዛሬ ዕለት እያከበሩ ያሉት ይህንን በዓልና እባካችሁ ፋሲካን ስናከብር ወይ ትንሣኤን ስናከብር ይቺን ነገር ባንረሳት የሚሏት ነገር ምንድነው? ብዙ ሰዎች የሚዘነጉት ወይ ብዙ ሰዎች ሳያስተውሉ የሚያልፉት ግን ይሄን ነገር በፍጹም መርሳት የለብንም ትንሣኤን ስናከብር የሚሉት ነገር ምንድነው? በእርግጥ ያው ስንሰማ እንዳደግነው ለተቸገሩት በማካፈል ክርስቶስ ለኛ ደሙን አፈሰሰ፣ ስጋውን ቆረሰ፣ እኛ ደግሞ ዳቦ መቁረስ
አይመጣጠንም። በርግጥ ግን የፍቅሩ ነጸብራቅ ስለሆነ የተጎዱትን ማህበረሰቡ ያገለላቸውን ወላጅ የሌላቸውን መበለቶችን ፍቅርን የምትገልጣው እንደዛ ነው። ስለዚህ የማታየውን እግዚአብሔርን እወዳለሁ ብትል የምታየውን የሰው ልጅን ሳትወድ አይሆንም። እና እግዚአብሔርን ከወደድክ ሰውን ትወዳለህ። በተለይ ሊመልሱልህ ብድራት ሊመልሱልህ የማይችሉትን ሰዎች በትህትና ፍቅርን የምትገልጥበት የአገልግሎት ሜዳ ነች ምድር። መንግስተ ሰማይ ድሃ የለም፣ እዛ መመጽወት አትችልም። ግን አሁን የሥራ ቦታችን ነው፣ መኖሪያችን በሰማይ ነው። ብዙዎች አባቶች ማካፈል እንድናረግ ነው ደጋግመው የሚናገሩት። እኔ ግን በተጨማሪ ፋሲካ የቀን ጉዳይ አይደለም። እኛ ሁሌ ፋሲካ ውስጥ ነው። ፋሲካችን ክርስቶስ ነው የታረደልን እና ይሄ ፋሲካ የመብልና የመጠጥ ጉዳይ አይደለም። በእውነት እግዚአብሔር ደስ የሚለው እኛም የምንባረከው ኢየሱስ ለምን ሞተ፣ ለምን ተነሳ፣ ካረገስ በኋላ ለምን ይመጣል። ይሄ ባጭሩ ወንጌል ይባላል። ወንጌልን በማመን የወንጌልን ተስፋም በመጠባበቅ በዓሉን ብናከብር ሙሉ ይሆናል ማለት ነው። ስለዚህ ይሄ በዓል መታሰቢያ ነው። የሕማማቱ የሞቱና የትንሣኤው በዓል አይደለም። ግን ከመብል ከሥርዓትና ከበዓል ያለፈ ነው። ይሄ ሚስጥሩ ኢየሱስ ለኔ ሞተ፣ ለኔ ሲል ተነሳ። አሁን ያለው በአብ ቀኝ ነው። ደግሞ በሙታንና በሕያዋን ላይ ሊፈርድ ይመለሳል። ይሄ ነው ወንጌል እኮ። ስለዚህ ይመለሳል ብለህ ስታስብ ብድራት ስላለ መክሊትህን ለመሰብሰብ ብዙ መልካም ነገር ለማድረግ ትተጋለህ። ለኔ ሞቶልኛል ስትል ፍቅሩ ቅድም ኤልሳ እንዳለችው አምላክ ሰው ሆኖ የባሪያን መልክ ይዞ በመስቀል ላይ በመሞቱ ፍቅሩ ልብን ይገዛዋል። ሰውን ለመውደድ ትገደዳለህ። አጋፔ ፍቅር በኢየሱስ ስላየን ማለት ነው። ትንሣኤውን ስታስብ ደግሞ ደስታ ነው። በቃ ብትታመም አሁን ሆስፒታል ያሉ አሉ፣ የታመሙ አሉ፣ የደህዩ አሉ፣ ያላገቡ አሉ፣ ብዙም ያለቅሱ አሉ። ይህን ሁሉ ሀዘናቸውን የሚያቀል ምንድነው ብትል ትንሣኤ ነው። ያልፋል እንደ ጥላ ሁሉ መከራ። ከጥቂት ጊዜ በኋላ እኛም የማይሞተውን ስጋ ልንለብስ፣ የማይበሰብሰውን ስጋ ልንለብስ ኢየሱስ ሲመጣ የሞቱት ሁሉ ይነሳሉ፣ እኛም በሕይወት ያለን እንለወጣለን። እና ትንሣኤ የዚህ ብስራት ስለሆነ መከራህን ያቀልልሃል። ትንሣኤ ምጽአት ደግሞ ያተጋሃል። ስቅለቱ ደግሞ ፍቅርህን ነው የሚጨምርልህ። በእነዚህ የተቀመመ ነው እንግዲህ ይሄ በዓል። ስለዚህ ሰዎች ይህንን የወንጌል ብስራት መርሳት የለባቸው። መልካም እንግዲህ በድጋሚ እንኳን ለትንሣኤ በዓል በሰላም ሁላችንን ማደረሰን። እንግዲህ ወደ ሌሎች ጨዋታዎች ከማለፋችን በፊት ኬኩን ቄስ አብራችሁ ቆረሱልንና እንቀጥላለን። ቴንክ ዩ ኢቫንጀሊካልስ ኬክ ስላመጣችሁ። ቴንክ ዩ በጣም እናመሰግናለን። ዘላለም በፊት ቀድሞ ቃል የነበረ ዓለም ሳይፈጠር ገና ከብሮ የጀመረ አልፋ ኦሜጋ ነው ኢየሱስ ጥንትም የገነነ እሱ ክብር እንዲሆን ሁሉ በርሱ ሆነ። የእጆቹን ሥራ ሰማያት ምድሩ ቀንና
እንግዲህ ቄስ እንደሚታወቀው በጣም በርካታ ሰዎች የሚጽናኑበት የሚበረቱበት በአገልግሎቶች እጅግ ብዙ ሰዎች እንደተጠቀሙ እኛም ደግሞ ብዙ እንደተባረክን ምስክሮች ነንና እንደው ወደ ኋላ ደግሞ መለስ ብለን እንዴት ወደ ጌታ እንደመጣ ብታጫውተን። እኔ በትንሹ ለመስማት ሞክረናል፣ አስገራሚ እንደሆነም እናውቃለንና እስቲ ወደ ጌታ የመጣህበትን ከዛም ደግሞ እያለው ወደ አገልግሎት እንዴት እንደመጣ እናወራለን። ያ ቤቲ ያደኩት በኦርቶዶክስ እምነት ውስጥ ነው እና እናቴም አባቴም በዛው ስርዓት ውስጥ ነው ያሳደጉኝ። አንደኛ ደረጃ ትምህርት እስክጨርስ በእርግጥ ልጅ ሆኜ ታላቅ እህቴ በጌታ ስለነበረች ሰፈር ውስጥ የሆም ሴል ግሩፕ ተወስደኝ ነበር። ሆኖ እዛ እየሄድኩም ግን ኦርቶዶክስ ኡራኤል እዛ እየሄድኩ ነበር ማመልከው ከአባቴ ጋር። ግን 12ኛ ክፍል ተፈሪ መኮንን ስማር አልሞስት 11ኛ ክፍል ሆኜ ትዝ ይለኛል፣ ቀኑን አልረሳውም። ሜዳ ላይ በጀርባዬ ተኝቼ በፉጨት የተስፋዬ ጋቢሶ መዝሙርን እየዘመርኩ ለምን ይመስጠኝ ነበር መዝሙሩ መንፈስ ስላለው። በጌታ ሳይሆን በፊት ይሰሙት ነበር ነው ሳልሆን ይገርማል። እና አንድ ንጉሱ የሚባል አሁን አሜሪካ ዴንቨር ነው የሚኖረው ኮሎራዶ ውስጥ አብሮኝ ይማር ነበረ። ጴንጤ ነህ እንዲህ አለኝ። አይ እኔ አይደለሁም ግን መዝሙሩን ስለምወደው ነው አልኩት። ከዛ መጽሐፍ ቅዱስ ባስተምረስ አለኝ በጣም በደስታ እና ያስተምረኝ ጀመር። እንጦጦ ልውሰድህ አለኝ። ሮብ ቀን ነው ትዝ ይለኛል። ቄስ በሊና ሳርካ አሁን ወደ ጌታ ሄደዋል። እሳቸው ወንጌል ሲሰብኩ ልቤ ተነካ። በይፋ እንግዲህ ጌታን ያኔ ተቀበልኩ። ሮብ ተቀብዬ እሁድ እንጦጦ ስለሚርቅ 5 ኪሎ መካነ ኢየሱስ ልውሰድህ አለኝ። እዛ ለካህናት ሰጠኝ። እነሱም ተቀብለው ለአንድ ዓመት እምነት ማጽኛ ነው የምንለው እኛ መሰረታዊ የክርስትና አስተምሮ አስተማሩ። ስለዚህ 76 ዓመተ ምህረት ሙሉን አስተማሩኝ። 77 መስከረም 5 እምነቴን አጸናው ማለት ነው። ከዛ ማህተም ያላት ባይብል ሰጡኝ። አለቀ፣ ተጀመረ ማለት ነው። ባይብል ማንበብ፣ በክርስቶስ ስር መስደድ፣ ጥቂት ማገልገል እያልኩ ይሄው 40 ዓመት ሞላኝ እልሻለሁ። ያቺ መዝሙር ያስታውሱናል? መዝሙሯን በእውነት አላስታውሳትም እና የትኛዋ እንደሆነች። ወደ ጌታ ሲመጡ ከቤተሰብ ከፊት አልነበረም? ጫና አልነበረም? ያ ነበር እንዳልኩ። በተለይ አንድ ጥቅስ እዛ ሲሄድ ያልሰማሁትን አነበብኩ ከባይብል ላይ። ኢየሱስ ከሞት ተነስቶ በአብ ቀኝ ተቀምጦ ስለኛ ያማልዳል ይላል። ኢየሱስ ይማልዳል እንዴ? ኢየሱስ ያማልዳል እንዴ? ይማልዳል እንጂ እሱ አምላክ እኮ ነው። ወደ ማን ነው የሚያማልደው በሚል አስተምሮ ነበር ያደግኩት። ግን በአብ ቀኝ ቆሞ ስለኛ ይማልዳል የሚል አነበብኩ እና ለአባቴ ነገርኩት። እሱም እስቲ ነፍስ አባትህን ለጥራለ ጠራቸው። ልጄ እንደዚህ ይላል አስረዱት አላቸው። በእርግጥ ከማስረዳት ይልቅ ተቆጡኝ። አባቴም ፈቀደልኝ። በቃ የተገለጠልህን አምልክ አለኝ። እናቴ ግን ተቃወመች። ወንድሞቼም እህቴ እንኳን በጌታ ነች፣ አብዛኛው ተቃወሙ። እናቴም በጣም ደስ አላላትም። ትንሽ ብዙ ስደት ገጠመኝ አልልህም፣ ብቻ ሬዚስታንስ ነበር። ያው የመጨረሻ ልጅም ስለሆንኩ አልጨከኑብኝም። ያው ተቀበሉ። በኋላ እነሱ አሁን በጌታ ሆነው አባቴም በእጄ ቆርቦ ወንጌልን ተቀብሎ እናቴም ንስሐ ገብታ ያው ወደ ጌታ ሄዳለች። ሁለቱም ሄደዋል። መልካም። ወደ ወንጌል ስንመጣ በጣም የማረኩት የኢየሱስ ምኑ ነው ተብሎ ቢጠየቁ አሁን በጣም ልቦትን የገዛው ነገር ወንጌልን ሲሰሙ ምኑ ነበር እንዲሸነፉ ያደረገው? ኢየሱስ እኮ ሁሉ ነገሩ የሚመረጥ የለውም። ልታወዳድረው አትችልም። ሁሉ ነገሩ
በቃ አምላክ ሰው ሆነ። ምንም የበለጠ ትህትና ይገርመኛል በእውነት። ሰማይ ምድር ይሁን ሲል የሆነለት የኛን ስጋ ለብሶ እግራችን ሲያጠብ ስለኛ በምስማር ሲሰቀል ሲገረፍ ፍቅሩ አይደለም እንግዲህ የፍቅር አንዱ መገለጫው ትህትናው ነው። የሚያደርገው ቢያጣ ተንበርክኮ ግራ አጠበ። እንደው ፍቅሩ እኮ ምን ላርጋቸው ደሜን አፈሳለሁ ስጋዬን ቆርሳለሁ እንደምወዳቸው እንዲያውቁ ብሎ እግር ሲያጠብ ከዛም በላይ መገለጫ ቢኖር ያደርገዋል በእውነት። እና የባሪያ መልክ ይዞ እስከ ሲኦል ለሰው ልጆች የከፈለው ዋጋ ስታይ ኢየሱስ ሁሉ ነገር ይማርካል። እና ለዛ ነው ተመልካቾቻችን እንግዲህ ከቄስ ትዕግስቱና ከባለቤታቸው ጋር እያደረግን ያለው ቆይታ እንደቀጠለ ነው። የአፍታ ቆይታ ደግሞ እረፍት አድርገን የምንመለስ ይሆናል። እንግዲህ የፋሲካን በዓል በቤታችሁ ከቤተሰቦቻችሁ ጋር በሰላም ያከበራችሁ እንደሆነ ተስፋ እናደርጋለን። እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ። ከአፍታ ቆይታ በኋላ እንመለሳለን። ቅድም እንዳሉት ወደ በተለምዶ 5 ኪሎ መካነ ኢየሱስ ወይም ደግሞ የአዲስ አበባ መካነ ኢየሱስ ወደሚባለው ቤተክርስቲያን በዛ ረጅም የአገልግሎት ጊዜ እንደቆዩ እናውቃለን። እና በዛ የነበሩት አገልግሎት ምን ይመስላል? ያ ቤቲ በእርግጥ እዛ ቃሉን ካስተማሩኝ በኋላ አናጢ ነበርኩ የመንግስት መስሪያ ቤት እና እዛ እየሰራው በሰጡኝ ባገኘሁት አጋጣሚ ሁሉ በትንሽ ግሩፕ ቅዱስ የእግዚአብሔርን ቃል አስተምራለሁ። ከዛ እነሱም አይተዋል ይመስለኛል ወደ ቃሉ እንደማዘነብል። ከዛ ለሙሉ ጊዜ አገልግሎት ጠሩኝ ማለት ነው። እነዛ ሳር ቤት የሙሉ ወንጌል ገስታውስ አለ ቄራ አካባቢ ጸለይኩ። ጌታ ሆይ ቤተክርስቲያኑ ትልቅ ነው፣ ህዝቡም ብዙ ነው፣ ያን ማህበር እኔ አልመጥንም ለሙሉ ጊዜ አገልጋይ ለመሆን ብቃት አይሰማኝም፣ ግን ያንተ ፈቃድ ነው ብዬ ጸለይኩ። የሚገርምሽ በ3 ቀን ጾም ጸሎት ውስጥ 4 ህልም አየሁ። በግልጥ ባይብል ሲሰጡኝ፣ ልብስ ሲያለብሱኝ፣ በትረ መንግስት ሲሰጡኝ፣ ሳቆርብ በግልጥ አየሁ። እና አሻልኩኝ እዛ በሙሉ ጊዜ አገልጋይነት ጀመርኩ ማለት ነው። ከዛ የሰጡኝ ማዕረግ የህፃናት እና የወጣቶች አስተባባሪ በሚል 5 ነው 6 ዓመት በዛ አገለገልኩ። ከዛ ሙሉ ወንጌላዊ ያደረጉኝ። እዛ ሳር ቤት ኢቲሲ የሚባል ኮሌጅ ልከው ዲግሪን ካስኩ በኋላ በ2000 ዓመተ ምህረት የክህነት ማዕረግ ሰጡኝ። እንደ ቄስ ማለት በመካነ ኢየሱስ ሁሉ የመጨረሻ ኦቶሪቲ ነው። ማቁረብ ትችያለሽ፣ ማጥመቅ ትችያለሽ፣ ማጋባት ትችያለሽ። ያንን ማዕረግ እንግዲህ በእነሱ መስፈርት በእግዚአብሔርን ፈቃድ ማዕረጉን ካገኘው በኋላ እንግዲህ በአንድም በሌላም ማገልገል ጀመርኩ። ሌላ አብያተ ክርስቲያንም ሲጠሩኝ አገለግላለሁ፣ ሰርግ ለቅሶ አገለግላለሁ፣ መደበኛ ይሁዳ አምልኮ በበዓላት በሳምንት ውስጥ ባሉት ሁሉ ሰብካለሁ፣ አስተምራለሁ። እረኝነቱን ተጨምሮ በእንዲህ መንገድ ነው እንግዲህ እስካሁን ያሉት ቤት። ረጅም ዓመት ባገልግሎት አሳልፈዋል። ምናልባት ወደኋላ ቢመለሱ ይህንን የአገልግሎት ጅማሬ ላይ ባውቀው ጥሩ ነበር የሚሉት ማለት ነው? ጥሩ ጥያቄ ጠየቀኝ በእውነት እግዚአብሔር ይባርክ። በፊት እንዳልኩ ጌታን በጣም ከመውደድ የተነሳ በሁሉ አገልግሎት ውስጥ ገባለሁ። ሰንዴ ስኩል አስተምሬያለሁ፣ ናታኒም ውስጥ ታገኘኛለህ፣ ድቁና ውስጥ ታገኘኛለህ፣ ወጣቶች ጋር ታገኘኛለህ፣ ሁሉ ጋር ነው። እና ይሄ ጠዋት 2-3 ሰዓት ኦልሞስት ወጥቼ ከምሽቱ 3 ሰዓት ነው የምገባው። አገልግሎት ከተባለ ምንም አይኔን አላሽም። 1 ሰውም ሆነ 100 ሰውም ጉዳይ አይደለም። ነገር ግን ለካ በሁሉ ማስተር ማድረግ አትችልም። ጆሮ አይን መሆን እንደማይችል፣ አይን ጆሮ እንደማይሆን በተሰጠኝ የጸጋ ስጦታ ላይ ማተኮር እንዲገባኝ አላውቅም።
እውቀት የሌለው ፍቅር ነበረኝ ማለት ነው። ትጋት ቢሆንም ግን ወደ ልፋት ተቀይሮ ነበር። የምደክመውና የማፈራው ፍሬ እኩል አልነበረም። ለምን? በጣም የተሰረጫጨ ነው የትኩረት አቅጣጫዬ እና ትክክል እንዳልሆንኩ ገብቶኛል። የሚነግረኝ ግን አጣው። ኋላ እድሜም ሲገፋ የቃሉ ሙላት ሲመጣ ለምን እንደተፈጠርኩ ገባኝ። በአብዛኛው ቃሉን እያነበብኩ በመድረክ እንዳስተምር፣ የክርስቶስን አካል እንድመግብ፣ በዚህ ዙሪያ የእረኝነቱም ተጨምሮ ለዚህ እንደተፈጠርኩ ገባኝ ማለት ነው። አሁን ያልተሰጡኝን ሁሉ እየጣልኩ በተሰጠኝ ላይ ትኩረት ሳረግ ተጽዕኖ ይጨምራል እና አሁን ይሄንን ባላረገው ሌሎችን ባያረጉት ምለው ከሙከራ ህይወት እንዲድኑ እና የተፈጠሩት ለአንድ ዓላማ ነው። ሌሎች ሁሉ ያን አንዱን ለማገዝ እኮ ነው። የእድሜህም አጭር ስለሆነ ምን ኖረው በሁሉ ነገር አስደማሚ መሆን አትችልም። ያቺ የተሰጠችን ከእግዚአብሔር የተሰጠችን የጸጋ ስጦታ አውቀህ እሷ ላይ የምታተኩር ከሆነ በጣም ተፈላጊና ተወዳጅ ሰው ነው የምትሆነው። ሌላን ሰው መሆን አትችልም። እና የሚያምርብህ ራስን መሆን ስትችል ነው። የሚያምርብህ በተሰጠ ላይ ኢንቨስት ታደርግ። እንግዲህ ክርስትና ከገንዘብ ከዝና ከጥቅም ይለያል። የምታውቀው ለጥሪ መኖር። ኢየሱስ ከእግዚአብሔር አብ የተሰጠኝን ስራ ፈጽሜ ያከበርኩ እንዳለ የተሰጠህን ካወቅ ያወቅከውን ከፈጸምከው እንዳንተ ብፁዕ ሰው የለም። ሰዎች በመጀመሪያ ህይወታቸው ቢሞክሩ ምንም አይደል። ሁሌ ግን እየሞከሩ መኖር አድካሚ ነው። ስለዚህ በአባቶች ምክር በቃሉ በስለው ወደ ተጠሩበት ዋና ተልኳቸው ሁሉም መምጣት አለባቸው። ወንጌላዊው አስተማሪ መሆን አይችልም። አስተማሪው ሐዋርያ መሆን አይችልም። የሕፃናት አስተማሪ ቄስ መሆን አይችልም። ሽማግሌው መስተንግዶ ማድረግ አይችልም። ሁሉ እንደተሰጠው ነው እና በጣም የሚያምርብህ ሰዎች የሚታነጹብህ እግዚአብሔር የሚከብርብህ አንተም ደስ ብሎ እየጨመርክ የምትመጣው በተሰጠ ላይ ስታተኩር ነው እና በጊዜ ሁሉ ስጦታውን ቢያቅመኛለው ነው ማለት። መልካም እንግዲህ ይህ ትልቅ ትምህርት ነው ለኛም ለተመልካቾችም። ሁለታችሁንም ሊያጓራ ወደሚችልበት ጉዳይ መጥቻለሁ። ቄስ ትዕግስቱና ወይዘሮ ኤልሳ እንዴት ተገናኙ? ትውውቅ እንዴት ተጀመረ ወደሚለው እንምጣና እስቲ እንደው ካንቺ ጀመር። ተገናኘነው እንትን ነው ያው ቀድም እንዳልኳችሁ መስሪያ ቤት አንድ ላይ እንሰራ ነበር እና እዛ ቀድም እንዳለው ትንንሽ ባይብል ስተዲዎች አቋቁሞ ነበር ከጓደኛው ጋር። የኔ አስጠኚ እሱ ነበር። በዛ ነው የተዋወቅነው። ልክ ነው ኤልሳ እንዳለችው እዛ የጥይት ፋብሪካ ይባላል ሜክሲኮ እና እኔ ባይብል ስተዲ አስጠኛው ነኝ እና ባይብል ወዳለሁ ይገርማልና ወንበሮቹ መታ ታሰናዳለች፣ ባይብል ታሰናዳለች እና የእግዚአብሔር ቃል ያላት ፍቅር ልቤን ማረከው እና እዛ እሱ ብቻ አይደለም በእርግጥ ለቃሉ ያላት ፍቅር በጣም የጸሎት ሰው ነች። በጣም እንደዚህ አይባልም እንጂ ያው በሷ ጸሎት ነው የኔ ተጽዕኖ እና እኔ የሷን ሩብ ያህል አልችልም መጸለይ። አንብብ በለኝ አይሰለቸኝም። ረጅም መጸለይ ግን እንትን ስጦታ አይመስለኝም እና ያም ይማርከኝ ነበር ጸሎቷ። ግን ወደ ጋብቻ የተመራ ነው ህልም አይችልም። ፊት ለፊት እጮኛ ትፈልጋለች አለኝ። እኔ እጮኛ የለኝም ስለው ያቺ ትላለኝ አራት ታየኝም ስለው እንደዙም ጨርቅ ገጭ አረጋል እና ይሄ የብረት በር ልቤ ተከፈተ ማለት። በጣም አይናፋርና ከሴቶች የራቀ ማንነት ነበረኝ። ህልሙም ባላይ በቅርቡ ቶሎ አላገባም ነበር። ግን በጥርት ያለ የማያወዛግብ ድምጽና ህልም አየሁ።
ግን ለጋብቻ ሁሉም ህልም ያለ ማለት አይደለም። ከወደድካት በጌታ ከሆነች ማግባት ትችላለህ። እኔን የወደፊት አገልግሎቴን ስላወቀ እንዳልስት ለአገልግሎቴ የምትሆነኝን ረዳት ኤልሳ እንደሆነች እግዚአብሔር አውቋል። አሁን ሳየው በእርግጥ ትክክል ነው። ለምን ትክክል ነው አልክ ብትለኝ በጣም ጸሎት ስለምትወድ ያንሸራሽረኝ አልብሰኝ አጊጠኝ የምትል አይደለችም። ብትል ኖሮ ብለህ ጠይቀኝ። የኔ አገልግሎት ቀን ከሌት ነው። የአገልግሎት ፍቅሬ ከባድ ነው። ጊዜ አልሰጣትም። ትዳራችን ይናጋ ነበር። ጊዜ ያለመስጠቴን እያጸደኩት አይደለም፣ ግን ለዚሁን የሰራት ካሁን እናንተ ራሱ ልቅረጽሽ ብለው በግድ ነው ልዑል በግድ አሳምኖ እንጂ የሚዲያ አይደለችም። እንደዚህ አይነት ነገር አትፈልግም። ጸልይ በላት አለቅ። ለኔ ነው ያዘጋጃት ባይነኝ በእውነት እኔም እንደልቤ በሁሉ ቦታ በሁሉ ጊዜ የሚሄደው እሷ ስለማታዝን ጊዜ አልሰጠኝም አልተንከባከብከኝም የሚል ማንነት የላትም እና ለኔ በቃ ተመቸኝ ነው የሚል። ግን ባሎች ደግሞ ለሚስቶች ጊዜ ስጡ። የኔ ኤክሴፕሽናል ነው። እግዚአብሔር ለዚሁ ስላዘጋጃት እሷም ፈቃደኛ ስለሆነች እና አገልግሎቴ ለብዙ እንዲደርስ ምክንያት የሆነው ያው የኤልሳ ማንነት። ምናልባት ወደ ትዳር ከመግባታችሁ በፊት የምታስበው ነገር ነበረ? ወደ ትዳር ስገባ እግዚአብሔር ሆይ እንደዚህ አይነት የትዳር አጋር ስጠኝ የምትለው ነገር ነበር? እኔ ስለ ትዳር አላስብም ነበር። በጣም ባይብልን ነው የማነበው፣ ስለ አገልግሎት ነው የማስበው። ግን ሚስቴ ብትሆን ሁሌ የምጸልየው ጸሎት አለ። ዘሯን፣ መልኳን፣ ሀብቷን ከብጥርሱ አልልህም፣ ካንተ የሆነችውን 100% እቀበላለሁ ል ነበር ሁሌ። ያቺ ለእኔ እንደምትመቸኝ ስለማቅ ነው። ከእግዚአብሔር የሆነች ሁሉ ትመቸኛለች። ስለዚህ ድሪም የማደርገው ከሰማይ የሆነችውን እንዳልስታት ብቻ ነው እንጂ የራሴ መስፈርቶች አልነበሩኝም። በእርግጥ በህልሜም ደግሞ በድርጊቷ ለኔ በቃ ፊት አደረገች። ያ ኤልሲስ ወደ አንቺ ምን ነበር አንቺ ኤክስፔክት ታደርጊ ነበር? ወደ ትዳር ከመግባትሽ በፊት እግዚአብሔር እንደዚህ አይነት ባል ይሰጠኝ ብለሽ የምትይው ነገር ነበረ? እኔም እንደዚህ ሆነኝ። እግዚአብሔርን የሚፈራ የእውነት እንደሱ ነበር የምለው። እግዚአብሔር የሚፈራ የሚወደኝ የምወደው የሚያከብረኝ የማከብረው ጽፌ ነበር ሁሉ ኖትቡክ ላይ እንጂ ሌላ ምናምን አልልም ነበር። እንደዚህ አይነት ነበረኝ። እንደው ወደኋላ ለመለሳችሁና ሁለታችሁንም በእጮኝነት ጊዜ በጣም ከቄስ የሚያስገርምሽ ነገር ምንድነው? አሁንም ድረስ ደግሞ ያለውን ብታወሪኝ ደስ ይለኛል። ጠንካራ ነገሩን ወደው በጣም ወደው ይህን ዓለም መናቁ ነው። በጣም በቃ እኔንም ብዙ ነገር ከውስጥ የነቀለልኝ ይህን ዓለም እኔ በጣም ሀብት ፈልግ ነበር። ሀብታም መሆን ማለት ሰርቼ በቃ ጥሩ ቤት ቢኖረን፣ ጥሩ ኑሮ ብንኖር፣ ጥሩ ልጆቻችንን ብናስተምር በቃ እና ሰው ቤት ሲሄድ ሳይ በጣም እጓጓ ነበር። በቃ ደስ የሚል ነገር ግን በቃ የእሱ አንዳንድ ሁኔታዎች ብዙ ነገር ነቀለልኝ ከውስጤ። ይህን ዓለም እንድንቅ እውነት ነው። በጣም ይሄ ሁልጊዜ የመመሰክረው ነገር ነው። ይህንን ዓለም ናቅ እንዳደረገው በጣም ብዙ አረሞችን ከውስጤ ነቅሎልኛል ብዬ ይሄ በዚህ በጣም እደሰታለሁ። እንግዲህ ቅድም እንዳልኩሽ ነው የጸሎት ህይወቷን እወዳለሁ። እንደ ሴቶች የመቀማጠል ይገልጠው ይሆን አላውቅም። እንደዛ አይደለም። ይገባታል፣ ላረግም የሚያስፈልግ ይሆናል። ግን እሷም የለባትም። በቃ አንድና አንድ ነች። ጸሎት ነው የምትወደው። ጸሎት ደግሞ ታውቂያለሽ ዋና ነገር ነው፣ የሁሉ መልህቅ ነው። እና አልብሰኝ፣ ወርቅ ግዛልኝ፣ ሽርሽር ሰደኝ፣ ፈታ ዘና አድርገኝ የለም፣ ኮምፕሊትሊ የለም። ላርግ እንኳ ብልሽ አትልም። ኢቭን ከልጆቻችን ጋር አንድ ላይ ነስቲ ወደዚህ አረ እናንተ ሄዳችሁ ነው የምትለን።
ይሄም እሷ እንግዲህ የእግዚአብሔር ዲዛይን ነው በእውነት። ዘናፈታ ማለት አለባቸው ባልና ሚስት። ቦታ መቀየር፣ አየር መቀየር ደስ ይላል። ትክክል አይደሉም ማለት አይደለም። ለኛ ቤት ግን እንዲህ ነው ቀመሩ። በቃ እሷ ጸሎት ነው የሚያረካት፣ ግብዣዋም ምግቧም ህይወቷ ሁሉ እሱ ነው። ከዛ ውጪ የሚያስደስታት የለም። እና እኔም ይሄን ተረድቼላታለሁ፣ ወደዋለሁ። ደግሞ ይሄን ማንነቷ ተፈልጎ ማይገኝ እኮ በእውነት። እኔ አገልጋይ ስለሆንኩ ነው የተመቸኝ። ባልሆን እኔ ንዞር አዟዙሪ ነው ማለት። ግን እኔ መንፈሳዊ ቤት ውስጥ ነው መኖሬ። እሷም ጸሎት ነው የምትወደው። እንግዲህ እንደ መነኩሴ አይነት ህይወት በይው። ይሄ በፕሮቴስታንቱ ዓለም እድል ነው እኮ። ሰማያዊን ነገር መጠማት፣ ጸሎትን መውደድ፣ ከዚህ ውጪ ምንም ነገር አትፈልግም። እኔም በቃ ተመቸኝ። አንዳንዴ ጉድቻት ይሆን እንዴ እላለሁ። ለኔ ብላ ይሆን እንዴ ራሷን ሰሚት ያደረገችው? ፍላጎት እያላት ፈርታይ ነው እንዴ እኔ እንዳልሰናከል ወይም እኔ ሳዝን እግዚአብሔር እንዳያዝንባት ወይም እኔ ሳዝን አገልግሎቴ እንዳይቀነስ ብላ ነው እንዴ እላለሁ። ግን አይደለም፣ በፍጹም ከዚህ ጋር አይገናኝም። ተፈጥሮ ነው፣ ጸጋ ነው። እንዲህ ነው የተሰራችው። የኔም ድካም ሊኖር ይችላል። በግድ ገፋፍቼ ዘና ፈታ ላረግ አንዳንድ ነገሮች ማድረግ ነበረብኝ ወይ አይ ዶንት ኖ። ግን እኔም ደስተኛ ነች፣ እኔም ደስተኛ ነኝ በእውነት። ሌላን ሰው አይተን የምንጓጓው ነገር የለም፣ ምጸጸተውም ነገር የለም። ሳላረግላት ጎድቻታለሁ ምለው የለም። በእርግጥ ላለማዋሸት በጣም አገልግሎቴ ላይ ስለማደላ በርደኑ ብዙ ነው። እኔ ሰባኪ ብቻ ሳልሆን እረኛ ነኝ ታውቃለህ። በግ የሌላቸው ሰባኪዎች አሉ። በግ ስል መንጋ የማያስተዳድሩ ስማቸው ፓስተር ይሆኑ አሉ። ለዛን የፈጠራቸው ትክክል ነው። እኔ ግን መንጋ ነው የምመራው። ስለዚህ የታመመ ጠይቃለሁ፣ የወለደ ጠይቃለሁ፣ የሞተ ቀብራለሁ። እና ከሰው ጋር ጋብቻ ኬዞች ይሰማለሁ። ብዙ በርደን ውስጤ ስለሚመጣ በቤት ስገባ አንዳንዴ አኮርፋለሁ። የኩርፋዬ ምንጭ ግን እሷ አይደለች፣ በርደኑ ነው። ብቻዬን ቁጭ ብዬ መተከዝ እወዳለሁ። አሁን እየሳኩ ያሳሳኳት ፈታ ብዬ እንዳልጫወት ውስጤ የተቀመጠ ነገር አለ። በዚህ ጉድቻት ይሆን እላለሁ። ሆኖም የእግዚአብሔር ጸጋ ግን ሚዛኑን ጠብቆልናል። በጸሎት ስለምትካካስ የኔን ዝምታና ጸጥታ ሚዛን አስጠብቃለች። በጸሎት ባትጸልይ ኖሮ ይከብዳት ነበር። እና ይሄ ነው በእውነት ብዙ ጊዜ 26 ዓመት 25 ጨርሰን ወደ 26 እየሄድን ነው። እንግዲህ ወደ ኋላ 25 ዓመት ጉዞ ሳየው በቃ መጸጸተው ወይም ማዝነው ጊዜ በጣም አልሰጠውም፣ አላዝናናው፣ ሌላ ብዙም የለም። በእውነት ደስተኛ ነኝ። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ልዩ የበዓል ፕሮግራማችን ከቄስ ትዕግስቱ ሞገስ እና ከባለቤታቸው ከወይዘሮ ኤልሳ ጋር እያደረግን ያለው ቆይታ እንደቀጠለ ነው። አሁንም አብራችን ቆዩ። መልካም። አሁን ወደ አባትነት ሮል እንምጣ። ምናልባት ምንድነው ድሮ ያው በአባቶቻችን እጅን ያደግነው ብዙ አባቶችን ልጆችን እናቅ ነበር። ግን ከአባትነት ጋር በተያያዘ ይህን የገባኝ ከወለድኩኝ በኋላ ይህንን ሳይድ አንደርስታንድ ያደረኩት የገባኝ የሚሉት ነገር ምንድነው? ከአባትነት ጋር ተያይዞ ነው። እናቴ መጨረሻ ልጅ ነኝ ለአባቴም ለእናቴም እና ሁሌ ያስለቅሳታለሁ። የምታለቅሰው አልበላም እያልኩ ይገርማል። አግብቼም እኮ ነው የምልህ። በጣም ቀጭን ነበርኩ። አሁን አንተ ወፍሬ አይተኸኝ እና አይበላልኝም። ለምን እንደሆነ አላውቅም፣ ግን አይረበኝም።
አሁን እሷ ምን ነው አንድ ቀን ወፈረ በሞትኩ ያለችበት ቀን አለ። አንቺ ምን አገባሽ? ጤነኛ ከሆንኩ በወፈር ለራሴ ባልወፈር የእናት አንጀት አይገባኝም። ይገርማል። አይ ወልደ ይኸው አለችኝ አንድ ቀን ተናዳ። እና የእናትነት የአባትነት ፍቅር ከወለድኩ በኋላ ነው የገባኝ። ያኔ አልገባኝም በእውነት። 2 ልጆች አሉ። አንዱ 24 ዓመቱ ነው፣ አንዷ 20 ነው 21 ዓመቷ ነው። 2 ናቸው ወንድና ሴት። ገባኝ በቃ ፍቅር ምን እንደሆነ በሁለቱ ልጆቼ ነው የገባኝ። እነሱ ሲታመሙ ያመኛል በእውነት ነው ማለት። ሲከሱ መክሳት ይጀምራሉ። በቃላት የማትገልጠው ነው የአባትነት ፍቅር ለልጆች። ከዛ እናቴ ይቅርበኝ ብያታለሁ። ገባኝ አሁን ልጅ ምን እንደሆነ ገባኝ፣ ወላጅ ምን እንደሆነ ገባኝ። ከወለድኩ በኋላ መኖሬ ለነሱ ትርጉም እንዳለው ገባኝ። ክርስቶስን የሚመስሉ ለሀገር የሚጠቅሙ ልጆች ማፈራው የኔን ፈለግ እንደሚከተሉ ገባኝ። ብዙ ቀረስኳቸው ባልልም እግዚአብሔር ግን ጣልቃ ገብቶ ህይወታቸውን ጠብቀዋል። ሁለቱንም ለልጆቼ ጊዜ ሰጠው አልልም። ቅድም ካልኩ አንፃር ትክክል ባልሆንም እንግዲህ የኤልሳም ጸሎት ተጨምሮ የእግዚአብሔር ምሕረትም ተጨምሮ ሁለቱም ልጆች ትገረማለህ። እኔ እንዲያውም እንደ ጓደኛ ነው ማያቸው። ካፋቸው የሚወጣው ቃል የካህን ቃል ነው። ይገስጹኛል፣ ይመክሩኛል። ሳጠፋም የሚገስጹኝ ሆኑ። እግዚአብሔርን ያውቃሉ፣ ቃሉን ያውቃሉ። ከዓለም ተጠብቀው በጣም ደስ ከሚለኝ አንዱ እነሱ ናቸው። ከመንገድ ቢወጡ ኖሮ ልቤ እንዴት እንደሚቆስል አስብ። በመድረክ ይጮሃል፣ ልጆቹን ግን ኢንቨስት ያደርግባቸው ነው መባለው። ሰይጣን ይበቀለኛል፣ አሕዛብ ይሰናከሉብኛል፣ ህሊና ይወቅሰኛል፣ ራሴን እጸጽት ነበር። ከዚህ ሁሉ ግን ነፃ ያደረጉኝ ኢየሱስን መስለው ያደጉ ናቸው። ይሄን ማን አረገ ብትል የኔ አባትነት አይመስለኝም። እኔ የእግዚአብሔር ቸርነት ነው። እንደው በቤቱ ላይ ስደክም በልጆቼ ላይ እግዚአብሔር ቸርነት አበዛላለሁ። የኤልሳ ጸሎት ተጨምሮ የእግዚአብሔር ምሕረት ተጨምሮ ሆነ እና አባትነት እንግዲህ ልዩ ነው። እንዴት ብዬ ልግለጥልህ? ወዳቸዋለሁ፣ አከብራቸዋለሁ። በጣም ደስተኛ ነኝ። እንግዲህ የ26 ዓመት በትዳር ቆይታችሁና የትዳራችሁ ውበት ምንድን ነው ትላላችሁ? አሁን እንደተባለው የትዳራችን ውበት ጌታ ነው በዋናነት ድርሻውን የሚወስደው ማለት ነው። ምክንያቱም እንደተባለው በጌታ ባንሆን በጣም ምንቸገር ነበር። ግን ጌታ የኛ መሪ፣ የኛ ገዢ፣ የኛ ቤት ራስ። አው የቤት ራስ ባል ነው ደግሞ የሁለታችንም ደግሞ ራስ ኢየሱስ ስለሆነ እኔ ውበት ብዬ የምገልጸው እሱ ነው ማለት ብዙ አሁን እንዳለው ጊዜ ባለመስጠት አንዳንድ ብዙ አሁን የትዳርን የሚያውኩ ትዳርን ቢበጠብጡ ነገሮችን ቢኖሩ ግን ጌታ የበላይነቱን ስለወሰደ እሱ ኃላፊነቱን ስለወሰደ ይሄው እስከ ዛሬ 26 ዓመት አለን ብዬ ማምነው እኔ የጌታን ውበት ነው እኔ እዚህ ትዳር ውስጥ የማየው። አይሽ የእግዚአብሔርን ቃል በጣም ስለማሰላሰል ስበድል የሚወቅሰኝ ኤልሳ ሳትሆን ቃሉ ነች። እንዲህ ተብሎ ተጽፏል፣ እንዲህ ተብሎ አንዴ ውስጤ ሲመጣ ንስሐ ገባለሁ። ልጆቼንም ሚስቴንም ስበድል የሚወቅሰኝ ያነበብኩት ቃል ነው። ንስሐ ገባለሁ። ርቅ ያልሄድም። ለምን ቃሉ ጣልቃ ይገባል። ይገርማል። የእግዚአብሔር ቃል ባይኖረኝ ኖሮ ብለህ ብትጠይቅ በቃ ጦር ሜዳ ነው ቤቱ የሚሆነው። የሚመልሰኝ የለም፣ የሚመራኝ የለም፣ የሚወቅሰኝ የለም። ትክክል የሆንኩ ይመስለኛል። ግን የእግዚአብሔር ቃል ከጥፋት አዳነኝ። ራሴን እንደ መስታወት እንዳይ፣ እንደ ቱንቢ ልኬን እንዳቅ
ይመዝነኛል፣ ስንፍናዬን ይወቅሰኛል፣ እጸጸታለሁ። አቅም ባጣሁበት ጸጋ ጠይቃለሁ። እና ትዳራችን ተጠብቆ ብዙ ውዝግብ አለ ውስጥ ለውስጥ፣ ግን ይህን ያህል የጎላ አይደለም። ምንድነው እንደ ጉም ያተነነው ያን ችግር ብትል በእግዚአብሔር ቃልና ጸሎት ውስጡ ካለ ምንም ነገር በቃ አይታወቅም። እና የክፉ መናፍስቶች አይችሉም። በጸሎት ደጀናለኝ። የቤት በጥበብ ይሰራል። ዕውቀት ሲኖርህ በከበሩ ነገሮች ይሞላል። ጥበብ ሲኖርህ ደግሞ ይጸናል። እንደምታውቀው የእግዚአብሔር ቃል ዕውቀት ትዳርህን ውበቱ እንዲጨምር ያደርጋል። ጸሎት ደግሞ ከጠላት ጥቃት ያድናል። እና እግዚአብሔርን ስትፈራው ደግሞ ያልፋ አትሰጥ። ስለዚህ እኛ ጋር ከሌሎች ታድለናል ብዬ የምለው በዋና ሁለት ነገር ተባርከናል፣ በቃልና በጸሎት። እነዚህ ሁለቱ ሰይፎች ናቸው፣ የማይወሰድ እድል ናቸው። እና ቃልና ጸሎት ካለ ቤት ገነት ነው። ትንሽ በረሮዎች ዞር ዞር ሊሉ ይችላሉ፣ ግን ይህን ያክል እንደው አንበሳ እንደመጣባት ሆነ እድል ትነሳዋል። እና ሁለታችንም ታጥቀናል በቃልና በጸሎት። እና እሷ እኔ አሁን በጸሎት ያልደረስኩበትን ክልል ይዘዋለች። መዋኝበት ዋና ንጹህ ውሃ ውስጥ ነው፣ በጸሎት ተከልሏል። በእግዚአብሔር ቃል ደግሞ እኔም ስለምወድ ቃሉን አንዳንድ ብርሃኖች ይታዩኛል። እነዚህ ሁለቱ አብረው ሲገመዱ ልነግርህ አልችልም የተዳሩ። እኔ ልጆቻችንም ይሄ ይመስለኛል ያፋፋቸው መንፈሳዊ ህይወታቸው፣ ከዓለማዊ ምኞት የጠበቃቸው። እና ብዙ ባልና ሚስቶች እንግዲህ ትዳራቸው እንዲዋብ ሼር መግዛት፣ ብር ማስቀመጥ፣ ተሟሙተህ ቤት መስራት፣ እኔ ነኝ ያለ ልብስ ሽክ ማለት፣ እነዚህ ጥሩ ናቸው፣ ግን ዋና አይደሉም። ዋና የቤት ምሰሶ ንፋስም ጎርፍ የማይወስደው ቃልና በጸሎት የተገነባ ሲሆን ነው። አሁን ጉረኛ አትበለኝ እንጂ ለልጆቼ ማውርሰው ይሄ ነው የምለኝ ምንም ነገር የለኝም። ምንም ነገር በቃ ብሩ የለኝም። ይህን ያህል ዓመት ኖረ የምታወርሰው ለልጆች ለምን የለህም ብትለኝ አልጸጸትም። ከማውርሰው ብርና ቤት በላይ ቃል አላቸው። ይሄ ውስጣቸው ያለው ቃል እሱ ነው መልህቅ ሆኖ ማዕበል ተቋቁመው እንዲኖሩ የሚያደርጋቸው። ያዕቆብ ይመጣል፣ በራሱ ጊዜ ይመጣል። በእርግጥ አሁንም አላሳጣንም። የዕለት እንጀራ አጥቼ አላቅም፣ ለብሰው አጥቼ አላቅም፣ መበላው አጥቼ አላቅም። እኔና ቤቴ ከዚህም በላይ አልፈልግም። ከመጣ ሰየው፣ ግን እኔ አላድነው። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ። መልካም። አሁን ቄስ የወጣቶች አባት ብቻ ሳይሆን የወጣቶች አገልጋይም ጭምር ነው እና ይህኛውን ግን በደንብ እንድናነሳው ፈልጋለሁ። የወጣቶች አገልግሎት ብዙ ሰዎች ትኩረት ላይሰጡት ይችላሉ። ለምንድን ነው ወጣቶችን አሁን በምታገለግልበት መንገድ እያገለገልክ ያለው? ለዚህ ምንድነው ምክንያት? ፓሽን ምክንያቱ ምንድነው ትባል? ምንድነው ወጣቶችን ለዚህ እንድታገለግል እያደረገ ያለ? በእርግጥ አገለግል ነበር። የወጣቶች አስተባባሪ ነበርኩ። እንግዲህ እኔ ወጣት ሆኜ ነው ጌታን የተቀበልኩት። ወጣቶቹ ያላቸው ቻሌንጅ እኛ በእድሜ ከገፋኑ በላይ ነው። በእኛ ዘመን ጥቂት ነው ፈተናዎች። አሁን ያለው ፈተና ልነግርህ አልችልም። ቴክኖሎጂ ብቻ በቂ ነው። በእጅ ያዝከው ሞባይል ብቻ በቂ ነው። እና የሥራ ውድድር በለው፣ የእውቀት ብዛት በለው፣ እነዚህ ሁሉ ወጥመድ ናቸው ለልጆች፣ ለወጣቶች ስፔሻሊ። እና እራራለሁ። የተመገቡት ምግብና የመጣባቸው ፈተና አይመጣጠንም። እንግዲህ በተሰጠኝ ጸጋ ያው በትምህርት ነው፣ ሌላ ምን ላደርግ እችላለሁ? በተቻለ መጠን ወጣቶች አይን አምሮት፣ ስጋ ፍላጎት፣ የነፍስ ትምክህት እንዳያጠምዳቸው ስጋን በመግዛት ይህን ዓለም ድል እንዲነሱ
ከህይወቴ የተማርኩትን ነው የማካፈለው፣ ያነበብኩትን ብቻ አይደለም። እና በሰይጣን እንዳይጠቀም ጉልበታቸውን እንዳይበላው ምን ማየት እንዳለባቸው ከምን መስማት እንዳለባቸው ስሜታቸውን እንዲገዙ እግዚአብሔር ሲሪየስ እንደሆነ በኃጢአት ላይ የዘሩትን እንደሚያጭዱ ያንን በተቻለ መጠን ባገኘሁት ሚዲያ አሰራጫለሁ። የቤተ ክርስቲያን መሪዎች ወይም ደግሞ ወላጆች ወጣቶች ስለሚያልፉበት ነገር አልተረዱትም ብሎ የሚያስቡት ነገር ነው። ይሄን ነገር አልተረዱትም። መቼም ሁሉንም ጀጅ ማድረግ ባልችልም የቤተ ክርስቲያን መሪዎች አሁን ታውቃለህ፣ ኢትዮጵያ የህዝብ ብዛት ስታየው በወጣት የተገነባ ነው። አብዛኛው ፐርሰንት እኮ ወጣት ነው። ዘመኑ ከምታስበው በላይ በየቀኑ ተለዋዋጭና ፈጣን ነው እና የቤተ ክርስቲያን ሽማግሌዎች ከዘመኑ ፍጥነትና ከወጣቶች ተግዳሮት የሚመጥን ወጣቶች ስፔሻሊ ሰንዴይ ስኩል ከዛ ወጣቶች ላይ ፎከስድ የሆነ ባጀት ተመድቦለት አገልጋይ ተመድቦለት ትውልድን ተተኪ የምታፈራው እዛ ጋር። አሁን በዚህ ልክ መጋደል አለ ወይ ብትል ልብህ አያርፍም። ብዙ ክፍተቶች አሉ እውነቱን ለመናገር እኛም ቸርች ጭምር እና ትኩረታችን ትልቁ ማህበረ ምዕመናን ቆራቢ አባላት ላይ ነው። ሂድ ብትለውም አይሄዱም። እነሱ እኮ ኦልሬዲ ተመቻችተው ተዘልለው ተቀምጠዋል። ወጣቶች ግን እንዳዋቂዎች አይደሉም። ዛሬ ያለ የምትለው ወጣት ነገ በብዙ ነገር ሊጠቃ ይችላል። ስለዚህ እረኛ እየመደብክ ትምህርት እያስተማርክ ደቀ መዝሙር እያደረክ ያለው መጋደል በአብያተ ክርስቲያናት በጣም መጨመር አለበት ባይኔ። እንግዲህ ሁላችን እንጋደላለን፣ እግዚአብሔርም ይረዳናል። መልካም። እንግዲህ ዛሬ በዓል ነው፣ የጌታችን የኢየሱስ ክርስቶስ የትንሣኤ በዓልን መታሰቢያ አድርገን የምናከብርበት በዓል ነውና በዓልን በምን አይነት መንገድ ነው እንደ ቤተሰብ የምታከብሩት? ከዚህ ጋር አያይዤ መጠየቅ የምፈልገው ደግሞ ከበዓላት የምትወዱት በዓል የቱን ነው? ከበዓልም ወደው በዓል የእውነት ከልጅነቴም ጀምሮ ፋሲካን ነው በጣም ወደው። ቅድም እንዳልኩሽ መብሉ፣ መጠጡ፣ ግርግሩ በቃ ምናምን ነው ከልጅነቴ። በኋላ ደግሞ ሲገባኝ የክርስቶስ ፍቅር ነው። ግን ከበዓላት ወደው በቃ ፋሲካን ነው። አዎ ነበር፣ ለ2 ዓመት ምናምን አሜሪካ ነበር። ግን በቃ ያው እናረጋለን፣ ያው የሚደረገውን እናረጋለን በአብዛኛው። ግን ቸርች ነን፣ አርብም ቸርች ነን፣ የስቅለት ዕለት እሑድም ቸርች ነን፣ የፋሲካ ማለት። ከዛ ወደ እኔ ቤተሰቦች ቤት እንሄዳለን፣ እዛ ከነሱ ጋር በዓል እናከብራለን። ከዛ ደግሞ ማታ ስንመለስ የትዕግስቱ ቤተሰቦች ቤት ሁሌ በቃ እንደዚህ ነው የምናከብረው። ኤልሳ ያው እንደምታውቂያ ደርባባ ነች። እኔ ብዙ አወራለሁ። የበዓላት አንዱን ከአንዱ ማበላለጥ በጣም ከባድ ነው ለኔ። ሁሉም እኩል ቫልዩ አላቸው። እናትን ነው አባትን የምትወደው አሉት አንዴ። ቀኝ እጅሽን ነው ግራ እጅሽን የምትወጂው አላት። ፋሲካ የራሱ አስገራሚ ጥብጽና ነው። ልደት እንደዛ ነው። እያንዳንዱ በዓላት በጣም አስገራሚ ናቸው እና የሁሉንም በዓላት እኩል ነው ማየው። ግን ኢትዮጵያዊ ደግሞ ውስጥ ስለሆንኩ በኢትዮጵያ አውድ ውስጥ ትንሣኤ ሞቅ ይላል እንደምታውቀው፣ ልደትም ሞቅ ይላል ነገሩ። ግን በሬ ሲገዙ ግርግሩ ሲጠያየቁ ኬክ ዳቦ ሲገዙ ስታይ መስተጋብሩ ሳትፈልግ ተጽዕኖ ያሳድርብሃል። እኛ በክርስቶስ ላለነው በዓላት ሁሉ እኩል ቢሆኑም እንደ ኢትዮጵያዊ አዲስ አበባ እንደተወለደ ሰው ትንሣኤ ደስ ይለኛል፣ ልደትም ደስ ይለኛል። ሁለቱን እኩል ነው የማያቸው። የመወለዱና መነሳቱ ልቤ ውስጥ የሚከብዱ በዓላት ናቸው። በአገልግሎት ጊዜ ምናልባት የማይረሱት ገጠመኝ ካሉት የሚገርም እስካሁን እንዴት ይቅርታ እንደምጠይቅ ባላቅም አንድ የምጸጸትበት ከአሜሪካ ለጉዳይ መጥቶ አሜሪካ ውስጥ ኮንፈረንስ አስያዘኝ አንድ ሰው
ሞባይል ላይ ጻፍኩ ለ3 ቀን እንዳገለግል እና በኋላ በሌላ ጉዳይ ሄድኩ እና አየሩ ተቀየረብኝ ሞባይል ተቀየረብኝ የሰጡኝን ፕሮግራም ረሳሁት ትልቅ ኮንፈረንስ ነው ሌላ ስቴት በዛው ቀን ፕሮግራም ያዙ እና እነሱ ይመጣል ያገለግላል ሲሉን የሌላ ስቴት ነኝ ደነገጡ እስከዛሬ ያድንጋጥ ያልወጣልኝ እንዴት ይቅርታ ልጠይቃቸው የማይሰራ እንትን ያረኩት በእውነት እና አንዱ እሱ ይጸጸተኛል በገጠመኝ ሌላው ግን በአገልግሎቴ በጣም ይገርመኝ በህልም ይመራኛል ጌታ ተገረማለህ እንደ ጂፒኤስ ነው የሚመራኝ አሁን የኔ ህልም አንዴ ካየው ለ4 አመት እንደ ካርታ ነች ስታልቅ ሌላ ህልም ይገጥምልኛል እና ይሄንን 40 አመት አሁን ሳገባት በህልም ነው አላልኩም ኢልሳን ሰውልድም አቅ ነበር በህልም እንደሚወለዱ እና 5 ኪሎ ስጠራም በህልም ነው አሜሪካም ሲሄድ በህልም ነው ይገርማል አያት ስመጣ በህልም ነው ከዛ ልክ እንዳንተ ቆሞ ነው ያወራኝ አያት መካነ ኢየሱስ እረኛ የሌላቸው ሰዎች አሉ ትሄዳለህ እኔ ካንተ ጋር ነኝ 5 ኪሎ መካነ ኢየሱስ ጨርሰሃል 3 ጊዜ ያለኝ አታምን እና እዚህ መጥቼ ሀ ተብሎ ነው የተጀመረው አሁን ቤተክርስቲያኑ ታንጾ አልቆ ከ1700 ገደማ ነው ህፃናት ከ500 በላይ ምዕመናን ወደ 1100 እንደዚህ ናቸው አሁን ብታየው ትገረማለህ በ5 አመት ውስጥ እንደዚህ ያለ ፍሎሪሽ ያደረገ ቸርች አይኖርም ኢየሱስ ከኛ ጋር ነበር ሁሉን አከናወነልን ነው ማለት እና በህልሜ ስለሚመራይ እሱ ባሌን ቦታ ሲሄድ ሁሉ ጊዜ ውጤታማ ነኝ እና ይሄ አመራሩ ደስ ይለኛል ጌታ ተመችቶኛል ጉልበቴ እንዳይባክን በከንቱ እንዳልከስር ሰማያዊ ማፕ ይሰጠኛል ነው ማለት ሌላው በአገልግሎቴ በጣም ደስ የሚለኝ በሄድኩበት ሁሉ ይራሩልኛል ሰዎች ይሄ እግዚአብሔር ካልሆነ የሰው አይደለም በጣም ነው የሚሳሱልኝ ይገርማል አሁን የምታየው ሶፋ ሹካ ማንኪያ ሁሉ ሰው ነው የገዛው ቲቪ አሁን ውሸታም ነው የምትለኝ አንዲት ሰባራ ነገር እኔ ገዛሁት የለም እዚህ ቤት ከመኪናው ጭምር ይገዙልናል ልብስ ይገዙልኛል ሁሉ እና ከመጠን በላይ ስለሚወዱኝ በቃ የጥጥ ፍራሽ ላይ እንደተኛ ደስ ይለኛል ስለ አገልግሎቴ ብቻ ነው የማስበው እንጂ ከሰዎች ጋር በተገናኘ ልብ ያዘነበት ሰው የለም እንዲያው የሚጨነቀው ፍቅራቸው ሲበዛ ጭንቀለኛል ከመጠን በላይ ዋጋ ይከፍላሉ ለኔ ስለሚወዱኝ ነው በርግጥ በአገልግሎቴ እሱ ደስ ይለኛል ቆሜ ስሰብክ ደስ ይለኛል ይገርማል ባይብል አንብበልኝ ስበክ በለኝ ከመጠን በላይ ደስ ይለኛል አሁን ጋብቻ አስታርቅ ብትለኝ ደስ አይለኝም ቄስ ስለሆንኩ ግን እገደዳለሁ ጎዳና ይደስበክ ብትለኝ ብዙ ደስ አይለኝም ህዝብ ያለበት ጋር ቆመኝ ደስ ይለኛል ባይብል አንብበልኝ ለዚሁን የፈጠረኝ እንዴ እላለሁ እና አገልግሎቶቼ የሚረዱኝ በቅንነት የሚያግዙኝ ብዙ ሰዎች አሉ በዛም ደስ ይለኛል በባለቤቴ ደስ ይለኛል በልጆቼ ደስ ይለኛል እና በደስታ ነው በቃ የተከበብኩት በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ። ስለ አያት መካነ ኢየሱስ እናንሳ። እንደ ቤተክርስቲያን በጣም ለየት ያለ ነገር ነው። እኔም አሁን በግል በዜና ክፍላችንም መሰረት ተጣለ ባልንበት ቀንና ጨርሳችሁ በገባችሁበት መሀል ያለው የቀን እጥረት በጣም አስገራሚ ነው። ከተመሰረተበትም ደግሞ አሁን ያለበት ደረጃ በጣም አስገራሚ ነው።
ምንድነው ይህንን ቸርቿን በዚህ ፍጥነት እንድታደርግ ያደረጋት ብለው ያስባሉ? ይገርማል። የኔም የሌሎች ሰዎችም ጾምና ቃል ማስተማር ትጋት አይደለም፣ ኮምፕሊትሊ አይደለም። እንዳልኩ እግዚአብሔር ፈቃድ ባለበት ስትኖር ሁሌ እንዲህ ነው። ላርግ ብልም ይሄን ያክል ማፍጠን አልችልም። ገንዘብ አይሰራው፣ የሰው ቅናት ወይም በጎ ፈቃድ አይሰራው። ይሄን የመለኮት ጣት ነው የሚሰራው። እግዚአብሔር ይሄን ያፈጠነበት ምክንያት የራሱ አጀንዳ አለው። እንዳልኩ አሁን የሰፈርንበት አያት በመንደር መሃል ነው። አዲስ አበባ በኮሪደር ልማት በምን ያው የለማች ነው የምታውቀው። መኖሪያቸው ወደ አያት ሆነ። እኛ ይሄን አናውቅም ነበር። ለብዙ ሰዎች መጠለያ ሆነች ነው ማለት። አሁን ባለፈው ሁሉ ራሱ ወደ 20 ሰው ነው የተጨመረው። ለምን? የመኖሪያ ሰፈር ስለሆነ ያቺ ቤተክርስቲያን ለብዙዎች መጠለያ ያደርጋት። እግዚአብሔር ሆን ብሎ አስቀድሞ አስቧል። ስለ ህዝቡ የሚራራ አምላክ ስለሆነ ነው። እና ፍጥነቱ፣ ጥራቱ፣ መከናወኑ ሁሉ ከሰማይ ነው። ግን ገና ጠብቅ። ልዩ መነጋገሪያ የተሐድሶ ቸርች እንደሚያደርጋት ምልክት አይተናል። እውነተኛ እንደ ቃሉ ምንም የማይሸቀጥባት ህዝቡ እንደጓጓ እውነተኛ ተሐድሶ የሚጀምር ይመስለኛል። ካለፈውና አሁን ካለውበት ሁኔታ ቀምሬ ሳነበው ልዩ የእግዚአብሔር ፕሮግራም አለባት እና እሱ ጀመረው፣ እሱ ፈጸመው። በእውነት ነው የሚል በዛ ደግሞ እጅግ ልገልጥልም አልችለው ደስታ አለኝ። በእግዚአብሔር ፈቃድ ውስጥ ነው ያለው። እሱ ሲሰራ አይተናል። እኔ ብቻ ሳልሆን ይገርማሉ። የገቡት ሁሉ ደስ ይላቸዋል። ማረፊያ ያገኘን ይላሉ። እና ይሄ መላእክት በግቢ ውስጥ እንደሰፈሩ ክብር ውስጡ እንዳለ ይገባል። እንደዚህ ሰው ሳይነግርህ ስታይ ይገባል። የሰው የስጋና ደም ቅንብር አይደለም። በእርግጥ እግዚአብሔር በሰው ይጠቀማል። የተሰጡ ጌታንና ወንጌልን የሚወዱ ደግሞ አሉ። ብዙ እግዚአብሔር የደከመባቸው ብዙ ኃያላን አሉ። እኔ እኮ ቄስ ስለሆንኩ ለምሳሌ በዩቲዩብ ወጣሁ እንጂ ከበስተጀርባዬ ሺዎች አሉ። ለኔ የሚጸልዩ፣ ቤት የሚገነቡ፣ ክፍለ ከተማ የሚጋደሉ፣ ገንዘብ የሚሰጡ፣ ሰንዴ ስኩል የሚያስተማሩ አላፋት ኃያላን አሉ። እና እነዚህ ሁሉ ተከብቤ ያለው ነው የሚለው። የሰማይ ፈቃድ አለ፣ የተሰጡ ሰዎች አሉ። ሁሉ ነገር መልካም። የሚዲያ አጠቃቀማችሁ ላይ ትንሽ ሮል ሞዴል ሊሆን ይችላል ብዬ አስባለሁ። እና እንዴት ነው የሚዲያ አገልግሎት ቤተክርስቲያኑን ሰፖርት ያደርጋል? ይሄ ሚስጥር ድሮ አላውቅም ነበረ። እንዳልኩ 40 ዓመት ያለ ካሜራ ነው የሰበክነው። ደግመስ በክብትልኝ አልችልም እኮ አየህ። ያ የመጣው መገለጥ እና የቃል ፍሰት አልተጠበቀም ተቀርጾ። እኛም ቀረጹ አንልም፣ ዕውቀቱም የለንም። አሁን የዛሬ እዚህ አያት ስንመጣ ነው አንድ ሴት ምን ላርግላለች፣ ባለጠጋ ነች፣ ጌታን ትወዳለች። ከካሜራ ገዥልኝ አልኳት። ምን ያደርግልሃል አለች። የሚያደርገውን በኋላ ታይዋለች። 2 ካሜራ ገዛች። ሽማግሌዎችም ጨመሩበት። ከዛ እንዳንተ ያለ አማኑ ወጣቶች መጡ ማለት ነው። ሲምፕል ነው ለነሱ። ቀረጹኝ፣ ለሙከራ ወደ ዳመና ለቀቁ። አጣምን በአንድ ቀን ውስጥ 1000 ሰው ከደቡብ አፍሪካ፣ ከአሜሪካ፣ ከአረብ ሀገር አየን ሲሉ ሞቅ አለኝ። እኔ ትኬት ሳልገዛ መሄድ ይችላል ጀመሩ። ለነሱም ተነቃቁ፣ እኔም ተነቃቃው። ኤዲት የሚያደርጉ መጡ፣ ብርሃን ያስተካክላሉ። አንዷ ጠማማ ካሜራ 2 ሆነች። ብርሃን እያሉ ምን እያሉ እያስዋባት መጡ። አሁን ፍላጎቱ ከምገምተው በላይ ሆነልን እና ሚዲያ ዳመና ከፍታ ሆኖ አገኘሁት። ስለዚህ ዘመኑ ዲጂታል ነው እንደምታውቀው። በየቸርቹ እየዞር ከምትሰብከው ይልቅ ቤተክርስቲያን አየር ላይ እንደሆነች ገባኝ። ያንን ገዢ ቦታ ካልያዝን ተጽዕኖ እንደማናመጣ ገባኝ። እኔም መሰጠት ጀመርኩ። ዙረቴን ቀንሼ ካሜራ ላይ ሆነ ስራዬ እና ለአንዳንድ ክፍለ ሀገር መንገድ ላይ ሻይ ቤት ምሳ ለመብላት ሲሄድ
በሙሉ ያቆኛል። አታምንም። ቄስ ያቺ ምሳሌ ተናገርካት ተከፍሎልሃል። አውሮፕላን ሲሄድ በምንድነው ሁሉ ሄጄልሃለሁ በዛ ምንድነው የሚባለው ስሙ ጠፋኝ። የነዚህ ባለጠጎች የሚሄዱባት ቦታ ቢዝነስ ክላስ ፓይለቶች አስገብተውኛል ሳልከፍል። ምግብ ቤት ተከፍሎልኝ ራይድ ተከፍሎልኛል። በስጋ እንኳን ነው የምልህ። ኦርቶዶክስ ቸርች ይሰሙኛል። ቄስ እንሰማለን በርታ ያሉኛል። ካቶሊክ ይሰሙኛል። ስለዚህ መልእክቴ ምን አለፋ ወታደሮች ጋር ትሄዳለች። በተለይ አረብ ሀገር ፓስተር የሌላቸው ጋር እንደ ፓስተር ነው የሚያዩት። እንደ ኪኒን እሷን እያዋጠን ነው ምንተኛ ያሉ ይኖራሉ። ተነቃቃው ነው የምልህ። ይህን ያክል ተጽዕኖ ካመጣ ጌታ ሆይ እርዳኝ ማለት ጀመርኩ። አሁን ልጄ ማደገልኝ አይቲ ፕሮፌሽናል ምሩቅ ነው። እሱ መቅረጽ ይችላል። እንደ ልዑል እንደ ዓለም ሰገድ እንዲያው በቤት በግልም ይቀርጸኝ ጀምሯል። እኔ ቀርጻለሁ መልእክትን ሁሉ ቀርጸዋለሁ እያለ ከቸርቿ ዩቲዩብ በላይ ደግሞ እየቀረጸኝ ነው። እሱ ገና አልተለቀቀም በርግጥ እና ቸርች ትለቀኛለች፣ አብያተ ክርስቲያናት ይለቁኛል። ያው እናንተ አሁን ሚዲያ ከፍተኛ ቦታ ሆነ ማለት ነው። ድሮ ባቀው ኖሮ በእውነት ሆኖም አልዘገየም። ጌታ አዋቂ ነው። አሁን መልካም ነው። የዲጂታል ወርልዱን ሚዲያውን ተቆጣጣር ነው ባልልህም ሶምሶም ላይ ነን። ጥቂት ጊዜ ጠብቅ። በፍጥነት በጥራት ሰንጥቀን ነው አየሩን ለክርስቶስ ማርከዋለን። እንግዲህ ወደ መጨረሻው እየተቃረብን ነውና ጥሩ ጊዜ እንዳሳለፍን ተስፋ አደርጋለሁ። የመጨረሻው ጥያቄ ላንቺ ነው የሚሆነው። የአገልጋይ ሚስትነት መሆንን እንዴት ትገልጫዋለሽ? የአገልጋይ ሚስት መሆን እንደተባለው ከበድ ይላል፣ ከባድ ነው። ግን እግዚአብሔር ቅድም እንደተባለው እኔን ለትዕግስቱ ሲሰጥ ያቅ ነበር እግዚአብሔር ማለት ነው። በጣም በእውነት በኋላ ነው የሚገባሽ እግዚአብሔር ለምን እኔን ለሱ እንደሰጠው በኋላ ነው የሚገባን። አሁን እድሜያችን ራሱ አሁን ብዙ ከቆየም በኋላ ማለት ነው እንጂ መጀመሪያ በጣም እቸገር ነበር እኔ በጣም እና አስቸጋሪ ነው በጣም። በተለይ አሁን ጊዜ የምትፈልግ ሴት ብሆን በጣም በቃ አሁን እግዚአብሔር በእርግጥም እኔን የጸሎት ፍቅር በውስጤ አሳድሮ ጊዜን በዛ ላይ እንዳሳልፍ አድርጎኝ ይሄንን እንድችለው ጸጋን ሰጥቶኝ ሆነ እንጂ በጣም ከባድ ነበረ ሚስት። ምክንያቱም ጊዜ ትፈልጋለች፣ ጆሮ ትፈልጋለች፣ ለራሷ ትፈልጋለች። ማንም ሴት እንደሚያስፈልጋት ሰው ስለሆነች ሴት ትፈልጋለች። ግን ያ እንዳይሆን እግዚአብሔር ብቻ አስተካከለው። እኔ በኋላ አንዳንድ ጊዜ ለምን ሆነ ብላችሁ ስትጠይቁ እግዚአብሔር ለዚህ ነው በቃ የሚላችሁ። እኔ እንደዚህ ነው መልስ ያገኘሁት እና አስቸጋሪ ቢሆንም ግን እግዚአብሔር ሁሉን አስተካክሎታል ብዬ ነው ማምነው። ያው የንግግር ችሎታም የለኝም። እዚህ ጋር አያይዤ እንድትናገር የሚፈልገው ነገር አሁን ወጣት ባለትዳሮች አገልጋዮችን የሚያገቡ ወጣት ሴቶች ለእነሱ ምን ምከራለሽ? ምን መታቸው ነገር ምንድን ነው? የአገልጋይ ሚስት ለመሆን መንገድ ላይ ላሉ እህቶች አሁን እንደተቀደም ቄስ እንዳለ በጸሎት እንትን ሊቋቋሙት የሚችሉት መሆን አለባቸው። የጸሎት ሰዎች ቢሆኑ ይጠቀማሉ። ለወጣቶች ወንዶችም አገልጋይም ቢሆኑ አሁን ቅድም ቄስ እንዳለው በጣም ላይ አገልግሎት ፍቅር የቃሉ ፍቅር ስላለው በጣም በዛ ተመስጦ በአንድ ሳይድ ብቻ ማደግ የለብንም። ሰው በአንድ አቅጣጫ ብቻ አይደለም ማደጋችን በነገር ሁሉ በቃኛ። ያን ጊዜ አሁን ቅድም እንዳለች በጣም ነው ቃሉን የሚወደው፣ በጣም ነው ለዛ ጊዜ የሚሰጠው፣ ለአገልግሎቱ ጊዜ የሚሰጠው። ይሄኛውን ግን በቃ በዚህ አቅጣጫ ብዙም እውቀት የለውም ብዬ ነበር ማምነው እኔ
እና ይሄ እንደዚህ ቢሆኑ ያሁኑ ወጣቶች እንዲሆኑ ቅድም እንዳለው እሱ ጊዜ ቢኖር ወንዱ ለሚስቱ በጣም ጊዜ ቢኖረው እውነት ለልጆቹ ጊዜ ቢኖረው እንዲህ ቢያደርግ እግዚአብሔር በዚህ ይደሰታል ብዬ ነው የማምነው። እና እንትን ባላንስ ቢያደርጉ በአንድ አቅጣጫ ብቻ ላይ ሳይሆን እንደዚህ ባላንስ ቢሆን ጥሩ ነው ብዬ አምናለሁ። መልካም እንግዲህ ጥያቄዎቻችን ጨርሰናል። በጣም መልካም ጊዜ ነበር። እንግዲህ እንደ ማንኛውም ተመልካች እኔም ቄስን ማውቀው በዩቲዩብ ነው። ብዙ ትምህርቱን ተምሬያለሁ። አሁን ምንድነው አንዳንድ ትምህርቶች ሰምተናቸው አስገርመውን ሄዳሉን። ግን ከቄስ ትምህርት በጣም የሚነካኝ ነገር ልክ ከጨረስኩ በኋላ ዘግቼ እንድቀመጥ ያደርገኛል። የሆነ ነገር እንዳስብ ምንድነው እየሆነ ያለው እኔ ጋር ምንድነው እየተፈጠረ ያለው የሚለውን ሰዎች ቁጭ ብለው ራሳቸውን እንዲያዩ የሚያስገድድ ነው እና እሱ ነገር ከአቀራረቡም ጀምሮ በጣም ዝግ ባለ መንገድ ነው መጽሐፍ ቅዱስን እንረዳበት መንገድ ለየት ባለ መንገድ እንዲሆን ያደርገዋልና እኔ በጣም ደስ ብሎኛል ይህን ዕድል ከቄስ ጋር ማግኘት ስለቻልኩኝ እንዲሁም ከባለቤቱ ጋር ማለት ነው። እንግዲህ በመጨረሻ እኔ ማንሳት የምፈልገው ነገር ሰዎች በተለያየ መንገድ ፍቅራቸውን ይገላለጻሉ። እንግዲህ አሁን እኛ ጋር ናችሁና እስቲ ፍቅራችሁን ተገላለጹ። ቄስ ለሰብሊ፣ ለኤልሲ፣ አንቺም ደግሞ ለቄስ ፍቅራችሁን ብትገላለጹ ደስ ይለናል ከመጨረሳችን በፊት። እንግዲህ ምን ለማለት እንደፈለግሽ እወድሻለሁ በላት ነው አጉርሳት ነው አይ ዶንት ኖ። የአሁኑ ዘመን እንደዛ ስለሚተረጉም በእርግጥ ፍቅሬ እንዳልኩሽ በአንድ ደቂቃ በዚህ የምትገልጨው አይደለም፣ ደግሞ ለማስመሰልም አይደለም። ሪሊ በዚህ በ26 ዓመት ውስጥ የክርስቶስ ወንጌል እንዳይተጓጎል እኔ አገልግሎቴ በእሷ ምክንያት እንዳይቀንስ ያላት መሰጠት በቃ ማርኮኛል። እና ኤልሳ ባትሆን ሌላ ሴት አትችለኝም። በእውነት ነው የምልህ። ከእሷ የሚበልጡ ብዙ እኮ አሉ በሁሉ ነገር። ለእኔ ግን እንደ ኤልሳ የሚሆን የለም። ዲዛይን ያደርጋት እንደዛ በቃ ፊት አድርጋለች። የአጥንት ከአጥንት ጋር እንዴ ተዋህደ የምትለው አይነት እንዴ ትዳር ጓደኛ ብቻዬን እንዳልሆነ ረዳት አድርጌ አይደለም የምቆጥረው። የአገልግሎቴ ከእግዚአብሔር የተሰጠች ነች። እና እንግዲህ ፍቅርሽን አንዱ የምትገልጪው በቃል ነው። ከፈለግሽም ኬክ አጎርሳታለሁ እና ደስተኛ ነኝ። አንድ ቀን ተጸጽቼ አላውቅም፣ ተጠራጥሬም አላውቅም። ምልሽ እግዚአብሔር እንደሆነች 100% እርግጠኛ ነኝ። ግን በየመሃሉ አለ እኮ እንደ መላእክት ሰምና ወርቅ ነን አልልህም። ምንም አይደለ፣ ያ ነገር ጉልህ አይደለም። እና እንዴ ድካሜን ትሸከማለች፣ ድካሟን እሸከማለሁ። በተለይ እድሜ ሲጨምር ድካሜን ጠንቅቃ አውቃለች፣ ምን እንደምወድ ምን እንደምጠላ። እኔም በደንብ ገባኝ። በቃ ድሮ አላውቅም ነበር። ትላንት ነገርሽ ዛሬ ደገምሽ አካኪ ዘራፍ እላለሁ። እያደረ ሲመጣ በቃ እስከ ማንነቷ መቀበል አለብኝ። እሷን መቀየር ሳይሆን እስከ ማንነቷ ነው መቀበል ያለብኝ። እኔን መቀየር ሳይሆን እስከ ማንነቴ ነው። አሁን ተግባባን እልሃለሁ። በቃ የአውሮፕላን ቀበቶ ፈታችሁ ብረሩ የሚባልበት ድረስ ልጆችም ወጡ፣ ሁለታችን ነን። አሁን በቀረን እድሜ በፍጥነት በጥራትና በብዛት ለወንጌል የምንሰራበት ጊዜ ነው። ደግሞ የሁለታችንም እሷም ቄስ አልሆነችም እንጂ እንደኔ ያው ቄስ በላት እኮ ቸርች ውስጥ ነው ውላ የምታድረው፣ እኔም ቸርች ውስጥ ነኝ። ሁለታችንም አንድ ዓላማ ነው ያለን፣ አንድ ፍላጎት ነው ያለን፣ አንድ ጎል ነው ያለን። ይገርም። ያም የክርስቶስ አካል እንድትታነጽ ወንጌሉ እንዲሰራጭ በጸሎትና በቃል ተያይዘናል። በቃ ሌላው እኮ ተራ ነገር ነው በእውነት። ይህን ሁለቱን አስጨበጠን ኢየሱስ። ለዚህ ፐርፐዝ ነው የገመደን ነው የምልህ። እና ኤልሳ እንግዲህ ለአገልግሎቴ በጣም ነው የረዳችኝ። አመሌን እንችላለች። ብዙ ድካም አለኝ በእውነት አኮርፋለሁ፣ ዝም እላለሁ ብዙ ጊዜ።
ሴቶች ደግሞ የሚያጫውታቸው ነው የሚወዱ። እኔ አልችልም። አሁን የቻልኩት ዝም ስል ደስ ይለኛል። ያ ደግሞ እንደ ኩርፊያም ወደ ቀየራል አንዳንዴ የዝምታው ብዛት ያን ሁሉ ይችላልኩ። እኔ ግን ይሄ ነው የምለው ደካማ ጎን የላትም። እኔ ጋር ግን ደካማ ጎኖች አሉ። ያው ከአገልግሎቴ ብዛት የተነሳ የማመጣው ባህሪ አለ። ያንንም ታውቃለች። እዛ ትንሽ ሳስቸግር ደግሞ በጸሎት ስተኩስ እነቃቃለሁ። የያዘኝ ሁሉ ይለቃል። እንደዚህ እያልን አሁን እድሜውም በጌታ ያለን ቆይታም ምራቅ እንድንወጣ አድርጎናል። እና ምን ልበልህ ደስተኛ ባልና አባት ነኝ። በኤልሳም በጣም ደስተኛ ነኝ በእውነት ያለ ሽንገላ። ልጆቼም በጣም ደስተኛ ነኝ በእነሱ። እንግዲህ ምን ትፈልጋለህ ብትለኝ ብዙ እግዚአብሔር እኔ ላይ ይሄን ሁሉ ቸርነት ካደረገልኝ በሚስት ጥያቄ የለብኝ፣ በልጅ ጥያቄ የለብኝ። ጤናዬ ጥሩ ነው፣ ሰው ይወደኛል። ይሄን ሁሉ ከተንከባከበኝ ብዙ ማፍራት አለብኝ አየህ። እና ከዚህ በቀረኝ እድሜ ጌታዬን፣ ቅዱሳንን፣ ቤተክርስቲያንን፣ ህዝቤን በፍጹም ልብና ነፍስ ላገለግል ነው ፈልገው። እያንዳንዷን ደቂቃ ዴይ ኤንድ ናይት ነው ማለት። እንግዲህ ይሄን ነው የምለው። ሳማት ካልሽኝ ደስ እያለኝ ስማት እችላለሁ። ለሳብሻ ያ ሰው በመድረክ ነው የሚያቀኝ። ምናልባት በሚዲያ መጀመሪያውን ስትታይ በ25 ዓመት ውስጥ ማንም አያውቃትም። ቸርችም ብዙ እኮ አያውቋትም። አሁን ስለምትጸልይ እርግጥ ያውቋታል፣ ግን የማያውቋትም ይኖራሉ በባልና በሚስትነት። ግን ህይወት እንዲህ ሲሆን ሙሉ ይሆናል። ቤት ውስጥ ደስ ካላለ መድረክ ታዋቂ እንጂ አስፈላጊ ሰው አትሆንም። ትዳር በጣም ወሳኝ ነው። የቤት ውስጥ ሰላም በጣም ወሳኝ ነው። አዎ ዩቲዩብ ላይ አታገኘኝም ነበር። ጉንጬ ጎድጉዶ አይኔ ሞጭሞጮ ሽበት በሽበት ሆኜልህ ስኳር፣ ደም ግፊት በሰልፍ ነበር የሚያስ ግን ሰላም አለኝ። እኔ ይቅርታ የታመሙት ሰላም የላቸው ማለቴ ግን አይደለም። በብዙ ምክንያት ሰው ይታመማል። ኤኒዌይ እኔ እንደዛ ነኝ። እኔ ፍቅሬን በቃ በመታዘዝ መግለጥ ነው ደስ የሚለኝ። ግን ምንድነው ቅድም እንዳለው ሁሉ አልጋ ባልጋ ሆኖ ሳይሆን ብዙ እኔም አስቸጋሪ የሆኑ ባህሪዎች አሉ። ደረቅ ነኝ አንዳንዴ እና እግዚአብሔር ጋር እንዲህ ነው የምለው ድርቅ የምለው ነገር አለ። ግን ያ ሁሉ እየተጠረበ ብዙ ነገር እየተስተካከለ አሁን ላለንበት ደረጃ ደርሰናል። እሺ፣ ስለዚህ እንኳን አደረሳችሁ መልዕክት ማስተላለፍ የምትፈልጉት ሰው ካለ ድሉ ለእናንተ ልስጥ። በዚሁም አጋጣሚ ቄስ እኔን መናገር ፈልጋለሁ በልብ ያለ የምትለው ነገር ካለ ድል ሰጣለሁ። እንግዲህ ለኢትዮጵያ ክርስቲያን አማኞች ሁሉ፣ ለኢትዮጵያ ሕዝብ ሁሉ እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ ማለት ፈልጋለሁ። እንግዲህ መጨረሻ ላስተላለፍ የምፈልገው ዘመኑ የጌታ መምጣት በደጅ ነው። ውከትና ጥድፊያው ብዙ ነው እንደምናውቀው። ስለዚህ እውቀት ይበዛል፣ የምድር መናወጥ ይበዛል፣ ጦርነት፣ ሐሰተኛ ነቢያት፣ እነዚህ ሁሉ ምልክቶች ናቸው። እንግዲህ አንድ የምንጠብቀው ተስፋ በሰማይ ጋብቻ የለም፣ በሰማይ ጾታ የለም፣ በሰማይ የቤት ኪራይ የለም፣ የቤንዚን ውድነት የለም እና በሰማይ ኢየሱስ ነው ያለው። ቅዱሳን ሰማዕታት ነው ያሉት። ደስታ ነው። እዚህ ዘላለማዊ ብጽና ውስጥ ልንገባ በጣም ቅርብ ነው ሰዓቱ። እዚህ በምድር ላይ የታመመን ብንኖር፣ ያላገባን ብንኖር፣ ገንዘብ ያጣን ብንኖር፣ ሰው የሞተብን ብንኖር ብዙ ሆድ እንዳይብሰን ነው። ለምን? ሁሉ ሊያልፍ ነው። መድኃኒታችን ኢየሱስ ይመጣል እንደተባለ መጥቷል። ይሞታል ተብሎ እንደተተነበየ ሞቷል። ይነሳል እንደተባለው ተነስቷል። ይመጣል እንደተባለው አሁን የመጨረሻው ተስፋችን እሱ ነው። እንግዲህ ነቢያት የተነበዩለት፣ ቅዱሳን የጻፉለት፣ መላእክት በጉጉት የሚጠብቁት ድንገት በመላእክት ታጅቦ ኢየሱስ ይመጣል። ይሄ እንግዲህ የመጨረሻው ተስፋ ነው። ቤት ትሰራለህ፣ ታገባለህ፣ ልጅ ትወልዳለህ። እሱ ተስፋ አይደለም።
እግረ መንገድ የሚሆን የእግዚአብሔር በረከት ነው። እግዚአብሔር ለአዳም ልጆች የገባው ብቸኛ ተስፋ መድኃኒታችን ኢየሱስ እንዳረገ እንዳያችሁት እንዲሁ ይመጣል ተብሏል። ሲመጣ በአይን ቅጽበት ውስጥ ነው የሚመጣው። የአይን ቅጽበት ምንድነው? አይንህን ከድነ ስትከፍት ማለት ነው። መብረቅ ነው፣ ነጎድጓድ ነው፣ ብርሃን ነው፣ መለከት ነው። ድንገት ነው የሚመጣው። ሙታን ድንገት ይነሳሉ፣ ሕያዋን ድንገት ይነጠቃሉ። ስለዚህ ለድንገተኛ ነገር ግን ድንገት መዘጋጀት አይቻልም። አንዳንዴ ወይም ብዙ ጊዜ ሳይሆን ሁል ጊዜ መዘጋጀት ይጠይቃል። ከሚነጠቁት እንድንሆን ዘላለማዊ በጽና ውስጥ ድጋሚ ድል የሌለው ህይወት ውስጥ እንገባ ሁሌ ተዘጋጅተን መኖር ይገባናል። ስለዚህ ለሀገሬ ህዝቦች፣ ለሰው ልጆች ሁሉ በምጽአት ጊዜ ከሚነጠቁት የእግዚአብሔር መንግስት ከሚገቡት እንዲሆኑ ነው እኔ በእውነት ምኞቴ። ምን ማለት ነው? መዘጋጀት እንዴት ይቻላል? ከሚነጠቁት ለመሆን ምን ማድረግ አለብኝ? አጭርና ግልጽ ነው። መድኃኒታችን ኢየሱስ ክርስቶስ ስለኛ እንደሞተ፣ ስለኛ እንደተነሳ፣ በመስቀል ላይ የከፈለው ለኔና ለአንቺ ለአንተ እንደሆነ ስታምን ነው። ያንን ኢየሱስን ከተቀበልክ ኃጢአታችን በደሙ ያነጻዋል፣ ስማችን በሕይወት መዝገብ ይጽፈዋል። የሚጠብቁን መላእክት ይመድብልናል፣ ጸሎትን ያሰለጥነናል፣ ቃሉን ይገልጥልናል። እስከ ሞት ድረስ ከእጁ ማንም አይነጥቀንም። የህይወታችን ዋስትና ኢየሱስ ይሆናል። ብንኖር በደስታ ብንሄድስ የበለጠ ደስታ ነው። አስተማማኝ ህይወት ማለት ይሄ ነው። በዚህ አጋጣሚ ኢየሱስን ያላመናችሁ፣ የግል መድኃኒት አድርጋችሁ ያልተቀበላችሁ፣ ወይም ከኢየሱስ በላይ የምትጠባበቁት ተስፋ ያላችሁ ብትኖሩ አሁን ወደ ወንጌል እንድትመለሱ ነው። መጠባበቅ ያለብን ምጽአቱን ነው። መመካት ያለብን በመስቀሉ ሞትና ትንሣኤ ነው። ስለዚህ ይሄ ወንጌል ይባላል በጥቅሉ። ኢየሱስ ለኔ ሞቷል፣ ኢየሱስ ዳግም ይመጣል ብለን ለሚያምኑ የዘላለም ሕይወት አላቸው። ስለዚህ ከዚህ ምድር ባለፈ በመንግስተ ሰማይ ለዘላለም እንድንኖር ኢየሱስን አምነው የሀገሬ ህዝብ ሁሉ እንዲድን ምኞቴ ነው። ይህንንም እንዲያደርግ ጸሎቴና ስብከቴ ነው። እንኳን ለጌታችን ለኢየሱስ ክርስቶስ ትንሣኤ በዓል አደረሳችሁ። ኤቫንጀሊካል ቲቪ ክሩ በዚህ በዓል አበባ ገዝተው፣ አስደናቂ አበባ እኔ ነኝ ያለ ኬክ ይዘው በሀገር ልብስ ተሸልመው ቤት ድረስ በእውነት ዋጋ ከፍለው መጡ እና አክብረውናል እና እግዚአብሔር ያክብራቸው። ለአመጡልን የፍቅር ስጦታ ሁሉ እግዚአብሔር ይባርካቸው ማለት እንፈልጋለን። እኔ በተጨማሪ በጣም በጣም ለምወዳቸው ለአያት መካነ ኢየሱስ ማህበረ ምዕመናንና ለቤተሰቦቼ እንዲሁም ለኢትዮጵያ ሕዝብ እንኳን አደረሳችሁ እላለሁ። ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ መታሰቢያ በዓል በሰላም አደረሳችሁ። እንግዲህ ዛሬ በበዓሉ ከቄስ ትዕግስቱና ከቤተሰቡ ጋር ያሳለፍነው ቆይታ ይህን ይመስል ነበር። ብዙ እንደተጠቀማችሁ፣ ብዙ እንደታነጻችሁ፣ ብዙ እንደተማራችሁ፣ እንደተዝናናችሁ፣ ከኛ ጋር እንደሳቃችሁ፣ እንደተጫወታችሁ እናምናለን። እንግዲህ ቀሪ የኢቫንጀሊካል ቴሌቪዥን የበዓል ፕሮግራሞች የሚቀጥሉ ይሆናል። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ መታሰቢያ በዓል በሰላም አደረሳችሁ።